What's going on, guys, and welcome to Maraki English with Abby once again. ጀማሪዎች ሊናችሁ ሰላም ነው ወይ? እንግዲህ እስካሁን ድረስ 3 ቪዲዮ ለቅቄላችኋለሁ አይደል? ለእናንተ ብዬ እስኪ እንደዚህ በሉ እስኪ እንደዛ በሉ እያልኩኝ በቃ እንጀራ የሚያሳጣኝ ትምህርት ነው ያስተማርኳችሁ። ማለቴ አስተማሪ ኦልሞስት በማያስፈልግበት ደረጃ ያክል በደንብ ኮንሰፕቱ እስኪገባችሁ ድረስ በደንብ የምታወሩበት መልኩ እየሰራሁላችሁ ነው ያለሁት። ዛሬ ፓርት 4 እናያለን። ግን ሆኖም እነዚህ ነገሮች በደንብ ከያዛችኋቸው በኋላ የምታወሩበት ቦታ ከሌለና ማትላመዱት ከሆነ ትንሽ ቆይታ እቺን ብትሆን ጥፍት ትላለች። ስለዚህ የኔ እንዲሆን እንዴት ነው ማድረገው? ምንድን ይሻለኛል? የሆነ አማራጭ ያለ የምትሉ ከሆነ እንደምታውቁትኛ ካላችሁበት ሆናችሁ ስራ ስትጨርሱ እስኪ ቆይ ራሴ ስራ ካላችሁ ባላችሁበት ሆናችሁ ኦንላይን የምትማሩበትን ነገር እንደምትዘጋጀላችሁ ታውቃላችሁ። ስለዚህ ለመማር ፍላጎት ያላችሁ አገር ውስጥም ሆነ ውጭ ያላችሁ ሰዎች ይሄን ስካን አድርጉት። አገራችሁ ውስጥ ያላችሁ ደግሞ ሰዎች ይሄን ደውሉበት። ኦኬ፣ በስልክ ደውላችሁ ሄሎ ካላችሁን የኛውን ነገር ስካን አድርጋችሁት በሌላ ስልክ ይችኛውን ፖዝ አድርጋችሁ ቀጥታ ወደ ቴሌግራም እና ወደ ዋትስአፕ ይሄኛው ቴሌግራም ይሄኛው ዋትስአፕ ቻናላችን አለ። እዛው ጋር መማር ፈልጌ ነበር በሉን፣ እዛው እናዋራችኋለን ማለት ነው። ኦኬ፣ ከዛ በተረፈ የምትባሉትን ነገር በትክክል እየሰማችሁ ወደ ትምህርታችን እንግባ። በሉ ስላችሁ እያላችሁ ኦኬ፣ ይኸው ተናግሬያለሁ። መግለጫም ደግሞ እዚህ ጋር አይጠፋም። ሾጥ እያደረግን ነው እናስተምራችሁ። ኦኬ፣ አሁን እንጀምር። እንግዲህ ወደፊት ስናወራ ከዚህ በፊት ዊል ምናምን እንደምንጠቀም በደንብ አሳይቻችኋለሁ አይደል? ዳግማችሁ ስታወሩ ለምሳሌ እሰራለሁ ስትሉ ሁሉ ጊዜ አይ ወርክ እንደምትሉ፣ እሷ ትሰራለች ስትሉ ሺ ወርክስ እንደምትሉ፣ እኔ አልሰራም ስትሉ አይ ዶንት ወርክ እንደምትሉ፣ እሷ አትሰራም ስትሉ ሺ ዳዝንት ወርክ እንደምትሉ ጥያቄ አድርጋችሁ እኔ እሰራለሁ ብላችሁ ሰው እንደምትጠይቁ ዱ አይ ወርክ እንደምትሉ፣ እኔ አልሰራም ስትሉ ጥያቄ ስትጠይቁ ዶንት አይ ወርክ እንደምትሉ፣ እሷ ትሰራለች ብላችሁ ስትጠይቁ ዳዝ ሺ ወርክ እንደምትሉ፣ እሷ አትሰራም ስትሉ ዳዝንት ሺ ወርክ እንደምትሉ በአንደኛው ቪዲዮ ጨርሰናል። እዚህ ጋር ጥያቄ ካለ መለስ ብላችሁ ዘጋ ያቺን ቪዲዮ ብትዋት አሪፍ ነው። ኦኬ፣ በደንብ ፈትፍቼ ነው ያስተማርኳችሁ። ደጋግማችሁ ግን ማየት ይጠይቃል። ፊውቸር ደግሞ ስታወሩ እመጣለሁ ስትሉ ምንድን የምትሉት I'll come I will come። አልመጣም በሉኝ I will not ሲያጥርም ነበር ያልኳችሁ won't ነው። I won't come ነው የምትሉት I won't come። ጥያቄ ግን አድርጋችሁ እኔ እመጣለሁ ብላችሁ ጠይቁኝ። will I come ትላላችሁ። እኔ አልመጣም ስትሉ ምንድን የምትሉት won't I come or won't you come እንደምትሉ ነግራችኋለሁ። ይሄኛው ሁለተኛ ቪዲዮ ላይ ነው የሰራነው። ሶስተኛ ቪዲዮ ላይ ጥያቄዎቹን ሰብስቤ ለብቻ እንዴት እነሱን ብቻ እንድትመልሱ አድርጌ አስቀምጬላችኋለሁ። ይሄ ፓርት 4 ነው። ኦኬ፣ በዚህ ፓርት 4ም ልክ እንደዚህ ጠብቀን በደንብ አስተምራችኋለሁ። ከዛ መጨረሻ ላይ ዲያሎግ ንግግርም እንላመዳለን ማለት ነው። ዛሬ የምንማረው ስለ አለፈ ነገር ነው። እንደዚህ ሆኗል፣ እንደዚህ ተደርጓል ብላችሁ እንዴት ነው የምታወሩት የሚለውን ነገር አሳያችኋለሁ ማለት ነው። ኦኬ፣ ናይስ። ልክ ከዚህ በፊት እንደተማርነው አንድ ነገር አድርጌያለሁ ስትሉ መጀመሪያ ሰውየውን ታስገባላችሁ። ማለት አይ፣ ሂ፣ ሺ፣ ኢት፣ ዩ፣ ዘይ ችግር የለውም። ማንም ይሁን ሰውየው ይችኛዋ ቀላል ነች። በልቻለሁ ስትሉ፣ ሄጃለሁ ስትሉ፣ ጠጥቻለሁ ስትሉ በጣም ቀላል ነው። ከየሰው ጋር አይለያይም። ማለት እኔ፣ እነሱ ምናምን ስትሉ ሚለያይ ነገር የለውም። ግን እዚህ ጋር ከባድ የሚያደርገው መሰላችሁ? ካስገባችሁ በኋላ ሰውየውን ድርጊቷ ኃላፊ እንደሆነች ማሳየት መቻል አለብን። ብዙዎቹን ድርጊቶች ኢዲ ነው የምትጨምሩባቸው መጨረሻ ላይ። ለምሳሌ አጠብ ያለው ስትሉ አይትሉና ማጠብ ምንድን ነው? ዋሽ ነው አይደል? ስለዚህ አይ ዋሽድ ትላላችሁ ማለት ነው። ቀብቻለሁ ስትሉ መቀባት ምንድን ነው? ፔይንት ነው አይደል? ስለዚህ አይ ኢዲ ነው የምትጨምሩት። I painted። አጸዳው በሉኝ። ማጽዳት ምንድን ነው? clean አይደለ? I cleaned አይደል? ኢዲ ያላችሁ ማስገባት ነው ብዙዎቹ ቃላቶች። ግን አንዳንድ ቃላቶች አሉ። እዚህ ጋር ነው በቃ ትንሽ ከበድ የሚለው። አንዳንድ ቃላቶች የራሳቸው የሆነ ኃላፊ ቃላቶች አላቸው። ለምሳሌ ኢት ላይ
I eated አይባልም። በፍጹም ነው የማይባለው። I eated የሚባል እንግሊዘኛ የለም። eat ወደ ኃላፊ ስትቀየር ወደ ate ትቀየራለች። ኦኬ take ምንድን ነው? መውሰድ አይደል? የቴክ ፓስት ምንድን ነው? I taked ይባላል? አይባልም። ምንድን ነው የምትሉት? I took ነው የምትሉት። ኦኬ I took የቴክ ፓስት took ነች። ሌላ መሄድ ምንድን ነው? go የጎ ፓስት ምንድን ነው? went I went ነው እንጂ የምትሉት I ጎድ ምናምን የሚባል ነገር የለም በፍጹም። ይሄ ራሱ ትልቅ ኮንፊውዥን ውስጥ ነው የሚከታችሁ፣ ትልቅ ግራ መጋባት ውስጥ ነው የሚከታችሁ። ስለዚህ አሁን ለመስሪያ የሚሆን ኮንሰፕቱ እንዲገባን መስሪያ የሚሆን ሁለት ማሳያችሁ ነገሮች አሉ፣ ማሳያችሁ ቃላቶች አሉ። በእነሱ ትሰራላችሁ። ግን እነዚህን ቃላቶች እንዴት ነው ማቃቸው ኃላፊዎቹን ካላችሁ ልክ እንደ ኖርማል ቃላቶቹ እንደተማራችኋቸው ኃላፊዎቻቸው ምን ይመስላሉ ብላችሁ ለማጥናት እዚህ ጋር ኢንግሊሽ ኢሬጉላር ቨርብስ እዩት። ኢንግሊሽ ኢሬጉላር ቨርብስ ከፈለጋችሁ እንግሊሽን ተውት። ኢሬጉላር ቨርብስ ኢሬጉላር ቨርብስ ስትሉ ቨርብ 1 ቨርብ 2 ቨርብ 1 ቨርብ 2 እያለ እንዳለ ያስቀምጥላችኋል ቃላቶቹም ማለት ነው። እዚህ ጋር ምሳሌ እያያችሁ ነው። እንደዚህ ያስቀምጥላችኋል። እናንተ የሚጠበቀው ጉግል ላይ ገብታችሁ ኢሬጉላር ቨርብስ ብላችሁ ቪዲዮ ማየት ነው። ኦኬ አትሊስት የምታውቋቸውን ቃላቶች የግድ ኃላፊዎቻቸውን የማወቅ ግዴታ አለባችሁ። እነሱ ማወቅ አለባችሁ። ኦኬ እንደዚህ በቃ ልክ የተማራችሁት እንደ አዲስ ማጥናት ነው። በጣም ቀላል ነው። ደግሞ ብዙዎቹ ድምጻቸውን ተመሳሳይ ስለሆነ ቴክ ቱክ አያችሁ፣ ቴክ ቱክ ተመሳሳይ ነገር ነው። ኢት ኤት ተመሳሳይ ነገር ነው ድምፁ። ብዙዎቹ ጎ ይመጣና ግን ወንት ይላል። በጣም የተለያየ ነው ይሄ። ለዛም ነው እነዚህ ኢሬጉላር ቨርብስ የሚባሉት መደበኛ ያልሆኑ ቃላቶች እንላቸዋለን። ስትራክቸሩን ለማሳየትና እንዴት እንደሚሰራ ለማሳየት ያክል ሁለት ኢዲ የሚወስዱ ቃላቶች እንጠቀም፣ ሁለት ደግሞ ኢዲ የማይወስዱ ቃላቶች ወይ ኢሬጉላር ቨርብስ ያሳያቸዋለሁ። ኦኬ ኩክ አለኝ፣ ማብሰል ነው። ኩክ ፓስቱ ኩክድ ነው። ኩክ ኩክድ ነው። እሺ እንዳንረሳ። ጉድ ወርክ ወርክድ ነው። ወርክ ወርክድ ነው። ኢዲ ነው የሚወስደው። በዚህ በኩል ደግሞ ኢዲ የማይወስዱ እኔ ኢት ኤት ነው። ኢት ኤት ነው እንዳትረሱት። ኦኬ ኢት ኤት። ጎ ዌንት ነው። ጎ ዌንት ነው እንዳትረሱት። ይሄን ነው በእነዚህ ቃላቶች ነው በቃ የምንሰራው ስራችንም ማለት ነው። ኦኬ ትንሽ ይቆዩና ይጠፋሉ እዚህ ጋር። ናይስ። እሺ አሁን እነዚህ ቃላቶች ካሉን እንዴት ነው አረፍተ ነገር የሚሰራው? እንዴት ነው ፍራሽ የሚሆነው? እንዴት ነው ጥያቄ የሚሆነው የሚለው ነገር ጋር ዝልቅ ብለን እንገባለን ማለት ነው። ይኸውላችሁ ሰውየውን ታስገቡትና ሆነ ለማለት ስትፈልጉ ይሄ ኃላፊ ያልኩትን ነገር ነው የምታስገቡት። ለምሳሌ እኔ አብስያለሁ በሉኝ። አይ ኩክድ። በጣም ቀላል። እኔ ሰርቻለሁ በሉኝ። አይ ወርክድ። ኢዲ ይገባል። አይ ወርክድ። ኦኬ ቀላል አይደለ? አንበሳ። እሺ እኔ በልቻለሁ በሉኝ። አይ ምን ኤት። ኢት ኤት ነው ያልኳችሁም። አይ ኤት። እስኪ በሉት በሉት። አይ ኤት። ቬሪ ጉድ ናይስ። እኔ ሄጃለሁ በሉኝ። አይ ዌንት። ኦኬ ጎ ምንድን ነች? ዌንት ተባብለናል። ሶ አይ ዌንት። ስለዚህ ሁል ጊዜ ሰውየውን እናስገባለን፣ ከዛ የኃላፊውን ድርጊት እናስገባለን። አለቀ። ሌላ ምንም ጣጣ የለውም። ሰውየው ማንም ቢሆን እሷ፣ እነሱ፣ እኛ ቢሆንም ችግር የለውም። ሺ ኤት፣ ዊ ኤት፣ ዘይ ኤት ያላችሁ ደስ ያላችሁን ማስገባት ነው። ምንም አይነት ዲፍረንስ የሚያመጣው ነገር የለም። ምን ሲሆን? አዎንታዊ አረፍተ ነገር ሲሆን። ተግባባን? ቀላል አይደለም አንበሶች? ይሄ አዎንታዊ አረፍተ ነገር ነው። አሉታዊ ሲሆንስ? አልሆነም ስትሉስ? እንደዛ ሲሆን ደግሞ ምን መሰላችሁ የምታደርጉት? መጀመሪያ ሰውየውን ታስገባላችሁ። ሰውየውን አስገባላቸው። ኤዲተር ሰውየው ገባ። ኤስ ገባች። ኤስ ሰውየው ነው። እሺ ከዛ በኋላ ዲድንት ታስገባላችሁ። ኦኬ ሰውየው ዲድንት። ከዛ ድርጊቱን ታስገባላችሁ። ድርጊቱን ግን ስታስገቡ ይሄ ኃላፊውን ሳይሆን የምታስገቡት ዋናውን ቃል ነው። ማለቴ ወርክድ ሳይሆን ወርክ ነው የምትሉት። ኦኬ ስለዚህ አልሰራውም ስትሉ አይ
didn't work እንጂ I didn't worked አይሆንም። ለምንድን መሰላችሁ? didn't ራሷ የምትለዋ እዚህ ጋር didn't ራሷ ያለፈ ነገር ነው የምታሳየን። ስለዚህ I didn't worked ብትሉ በጣም አጉል ፓስት ልሁን በጣም አደገኛ ፓስት ልሁን አደገኛ ኃላፊ ልሁን እያላችሁ ነው። ስለዚህ እንደዛ የሚባል ነገር የለም። አንዷን ብቻ ፓስተር ይሄ ዲድንት የምትለዋ ፓስት ለምታደርግልን በቃ እኔ አላካብድም እሱ ፓስት ካደረገው እኔ ምን አገባኝ ብላ ቨርብ ዋን ለምትመጣው ማለት ነው። ኦኬ ቆንጆ። በዚህ መሰረት ቶሎ መልሱልኝ። አላበሰልኩም በሉኝ። I didn't cook. Perfect. I didn't cook. አልበላውም በሉኝ። I didn't eat ነው ወይስ eat? I didn't eat. I didn't eat. Very good. Nice. ጎበዝ። እስኪ አልሄድኩም በሉኝ። I didn't go. I didn't go. በጣም ቀላል አይደል? እሺ እንግዲህ ወደ ፕራክቲስ እንገባለና እንደነገርኳችሁ ዝም ብዬ ማውራት ብቻ ሳይሆን ማዋራት ነው የምፈልገው እናንተ በደንብ ሲገባችሁ። ስለዚህ ቶሎ የምጠይቃችሁ ነገር ቶሎ ትመልሱልኛላችሁ። እሺ ቶሎ አሁን እቀላቅለዋለሁ። ሄጃለሁ በሉኝ። go 3 ነው የምቆጥረው። ሄጃለሁ 1 2 3 I went go past went ነው I went አልሄድኩኝም በሉኝ። ቶሎ በሉ አልሄድኩኝም። I didn't go እስኪ I didn't go very good አያችሁት? አሪፍ። እሺ አልበላውም በሉኝ። ቶሎ 1 2 አልበላውም 3 I didn't eat በልቻለሁ 2 3 I ate very good nice አብስያለሁ 1 2 3 I cooked come on man አውርተን I cooked አላበሰልኩኝም 1 2 3 I didn't cook የመጨረሻዋ አልሰራውኝም 1 2 3 I didn't work very good ሰርቻለሁ I worked በጣም ቀላል በቃ እንዴ ኒኮ ስማርት እኮ ናችሁ። በቃ እንደዚህ ቀላል ነው። ምንም ሌላ ነገር የለውም። ዘይ ሂ ሺ ያረጋችሁ ከፊት እሷ አልሰራችም ካልከ she didn't cook all right እሷ አልሄደችም ስትል she didn't go እሱ ሄደ he went እነሱ ሄዱ they went ያላችሁ እንደፈለጋችሁ የቀየራችሁ መስራት ነው። ስለዚህ ፖዚቲቭ አረፍተ ነገር አየን፣ ኔጌቲቭ አረፍተ ነገር አየን አይደል? እስከዚህ ድረስ ደግሞ አለው በደንብ ግልጽ ካሆነላችሁ ይቺንም ቢትሆን ወደ ኋላ መለስ አድርጋችሁ እያት። ለማቅለል እየሞከርኩኝ ነው ያቅሜን ያክል። አይዞን ቀላል ነው ግን እዚህ ጋር አያልቅም። ንግግር በደንብ እስክንጀምር ድረስ እዚሁ እናወራለን። ኦኬ ሶ ፖዚቲቭ አረፍተ ነገር፣ ኔጌቲቭ አረፍተ ነገር። ኦኬ እዚህ ጋር እንዳልጻፍላችሁ ፖዚቲቮቹ እንዳልጻፍላችሁ ኔጌቲቭውን እዚህ ጋር ጻፍላችሁ። አያችሁ ጻፍላችሁ። እዚህ ጋር አይተናል አፍራሽ ማለት ነው አይደል? እስኪ ወይም እንደዚህ እናደርገው። እዚህ ጋር ያያችሁት አይደል? እዚህ ጋር ፖዚቲቭ አለ፣ እዚህ ጋር ኔጌቲቭ አለ አይደል? በደንብ ግልጽ እንዲሆንላችሁ ፖዚቲቭ ኔጌቲቭ እያደረግን ደግሞ እኔ እንጻፈው እንደዚህ ማለት ነው። ቴንክ ዩ ቬሪ ማች። ኤዲተሩን እያስቸገርኩኝ ነው እንግዲህ እንደዚህ ማሰራችሁ። አመሰግናለሁ ኤዲተር። እሺ አሁን ወደ ጥያቄ እንግባ። ጥያቄ ስትሰሩ መጀመሪያ ምን ይቀድማል? ዴድ ይቀድማል። ዴድ ታስገቡና ከዛ ሰውየው ይቀድማል። ሰውየው ማን ነው? እኔ ኮንኩኝ። አሁን ለምሳሌ አንተ ብለኝ እስኪ አንተ ዩ። ስለዚህ ዲድ ዩ ታላችሁ ማለት እነሱ ሲያወሩ ዲድ ዩ ነው የሚሉት። ኦኬ ዲድ ዩ ጉድ። ዲድ ዩ ካላችሁ በኋላ አሁን የምታስገቡት ኃላፊ ሳይሆን ቅድም ያወራናቸውን የመጀመሪያ ዋና ቃላቶችን ነው። ማለቴ ወርክድ ሳይሆን ወርክ፣ ኦኬ ኩክድ ሳይሆን ኩክ፣ ኤት ሳይሆን ኢት፣ ዌንት ሳይሆን ጎ። ቢኮዝ ዲድ የምትለዋ ኦልሬዲ ምን አድርጋለች እሷ? ፓስት ሳደረገችው። አጉላት አካብጂ በቃ እኔ የመጀመሪያ ቃል ነው የምገባው እያሉ ነው የሚገቡት ማለት ነው። ኦኬ ሰው እንደዛ ነው። ስለዚህ እስኪ አሁን ለምሳሌ እኔን ሄድክ እንዴ በሉኝ። ዲድ ዩ ጎ መጨረሻ ላይ ንግግር ነው የምናደርገው። ዲድ ዩ ጎ ሄድክ። ናይስ። የት ሄድክ? ዌር ዲድ ዩ ጎ። ጉድ። እሷ
እሷ በላች? Did she eat? Did she eat? Good. እነሱ አበሰሉ? Did they cook? Did they cook? Very good. Nice. Okay. እኛ ሰራን እንዴ? እኛ ሰርተናል? Did we work? Did we work? ቀላል አይደለ? Did ብላችሁ ይሄ በጣም ቀላል ነው። በስማ በጣም ቀላል ነው። Did you read? Did you this? Did you that? ያላችሁ ማጠቀም ነው። pronunciation ጋር ሲመጣ እንደነገርኳችሁ did you ሳይሆን did you ብለው ነው የሚያነቡት። ኦኬ did you go ናም ያለው ነው የሚያነቡት። ኦኬ so አድርጋለሁ ብላችሁ ስትጠይቁ እንደዚህ ነው የምትጠይቁት። ኦኬ አድርጋላችሁ ወይ አድርጋለሁ ወይ ምናምን በጣም ቀላሉ እንደዚህ ነው የምትጠይቁት። ቀጥሎ ግን አላደረክም ለማለት ስትፈልጉ ለምሳሌ እንዴ አልሄድክም እንዴ ለማለት ስትፈልጉ ምን መሰላችሁ የምታደርጉት? didn't you ብላችሁ ከዛ ነገርየው ምንም ይቀጥላል በዛው በቃ ዲድ የነበረውን ወደ ምትቀይሩታላችሁ ወደ didn't ኦኬ ስለዚህ አልበላህም ስትሉ didn't you eat didn't you eat ይሉታል ከዛ እነሱ didn't you eat good didn't you eat very good nice okay አልሄድክም didn't you go አሪፍ አንበሳ እያወራችሁ ነው ቤት ተስፋ አደርጋለሁ አንበሳ didn't you go very good nice እንዴ አላበሰልክም didn't you cook ጨረስን ፖዚቲቭ አረፍተ ነገር ኔጌቲቭ አረፍተ ነገር ፖዚቲቭ ጥያቄ ሆኗል ወይ ብሎ መጠየቅ እና አልሆነም ብሎ መጠየቅ አሳየዋችሁ ማለት ነው አንድ እሷን ጠቅ አድርጌ ጠይቃችሁና ከዛ ወደ ንግግር እንገባለን አሁኑ ማለት ነው ስለ ፓስት ማውራት አያሳስባችሁም አይጋችሁ በዚሁ ነው የምትለምዱት እሺ ቶሎ መልሱልኝ እስኪ በልቻለሁ በሉኝ I ate አረፍተ ነገር አልበላሁም በሉኝ I didn't eat ጥያቄ ያደረጉትና አሁን እኔ በልቻለሁ በሉኝ did I eat okay did I eat እኔ አልበላሁኝም በሉኝ didn't I eat በቃ እኔ ያሳየዋችሁ ያለሁት didn't I eat so በላው አልበላሁኝም በልቻለሁ አልበላሁም እዚህ ጋር እንዳለ ቃላቶችን ብቻ መቀያየር ነው የሚጠበቅባችሁ እሺ እናንተ ስለዚህ ቅድም ማሳያችሁ መሰረት ድጋሚ ሄጃለሁ በሉኝ እንዳሉ እዚህ ጋር I went ሄጃለሁ አልሄድኩም በሉኝ I didn't go ሄጃለሁ ብላችሁ ጥያቄ አድርጉት Did I go እኔ አልሄድኩኝም ብላችሁ ጠይቁኝ Didn't I go very good nice okay አሁን ደግሞ ትንሽ ቀየር እናድርገው እሺ አሁን አልሰራሁም በሉኝ የቱ ጋር ነው አልሰራሁም I didn't work okay ሰርቻለሁ በሉኝ I worked ጥያቄ አድርጉትና ሰርቻለሁ በሉኝ Did I work አልሰራሁም ብላችሁ ጠይቁኝ Didn't I work እንደዚህ ነው ማለት ነው ተግባባን በቃ ሌላ ምንም ነገር የለው የሚካበድ ነገር አያስፈልገውም እሺ ይሄን ካልን አሁን ወደ መጨረሻው ፓርታችን ጋር እንገባለን ወደ ዳያሎጋችን ወደ ንግግራችን ጋር እንገባና እስኪ በደንብ እናወራ ኦኬ ኤ ቁርስ በላክ እንዴ በሉኝ Did you eat breakfast? አዎ በልቻለሁ ቁርስ በሉኝ ወይም አዎ በልቻለሁ በሉኝ yes I did ይባላል ግን ቃላቶችን ለማየት አዎ በልቻለሁ yes I ate good ምን በላክ ምን ስተሰከቡ what ነው አይደል What did you eat? Good. Nice. ከዚህ ጋር የሚያለ አሁን ሙዝ በላው ይበል እሺ
ቁርስ ማለት ነው። I ate bananas. I ate bananas. ሙዝ በላው። ለምንድን ነው እንቁላል ያልበላኸው በሉኝ? Why did you አርጋለሁ ነው አይደል? didn't you አረክብ ነው አይደል? ስለዚህ why didn't you eat eggs? Why didn't you eat eggs? ለምንድን ነው እንቁላል ያልበላኸው? Why didn't you eat eggs? Very good. ምክንያቱም አላበሰልኩም በሉኝ። Because I didn't cook. Because I didn't cook. ቀኑን ሙሉ ምን አደረክ? What did you do? Do ማድረግ ነው። Okay. What did you do the whole day? What did you do the whole day? The whole day. What did you do the whole day? ሰራው I worked. ይዲን ደረሰ። I worked and I worked. Good. Nice. Perfect. Nice. Nice. Aha. ስራ ሄድክ እንዴ? Did you go to work? Did you go to work? አዎ ሄጃለሁ። Yes. I went. Yes, I went. ስንት ሰዓት ሄድክ? What time did you go? What time did you go? What time did you go? Good. 2 ሰዓት ነው ሄድኩትኝ። I went at 2 o'clock, 8 o'clock. I went at 2 o'clock. I went to work at 2 o'clock. 2 ሰዓት ነው የሄድኩትኝ። Okay? ለምንድን ነው ታዲያ እኔ ጋር አልደወልክልኝ? Why did you call me? ለምን ደወልክልኝ ነው? ለምን አልደወልክልኝም? Why didn't you call me? እያለ ይቀጥላል ማለት ነው። ከዚህ ውስጥ ስንት እንዳገኛችሁ ነገሩኝ ባካችሁ። እንዳያገማችሁ ቪዲዮውን እዩት። ማሻሻል ያለብኝ ነገር ደግሞ ካለ ግልጽ ያልሆነ ነገር ካለ እናንተው ይቺ ነገር ግልጽ አልሆነችልኝም ይቺ እንዴት ነች ብላችሁ መጠየቅ ትችላላችሁ። ሙሉ መብታችሁ ነው። ኦኬ like I don't know እኔ ያቅሜን ያክል የሞከርኩኝ ነው ለማሳየት ያለኝን ነገር በቃ በጣም በፍልስፍና በምናምን በጣም ቀላል አድርጌ ለማሳየት የሞከርኩኝ ነው። በሰውኛ ቋንቋ እያወራው ማለት ነው። ሳብጀክት ቨርብ ምናምን ኦብጀክት ምናምን ሳልል ማለት ነው። ስለዚህ ይህን ቪዲዮ እስከዚህ ድረስ ካያችሁትና ከተመቻችሁ እባካችሁ ለምትወዷቸው ሰዎች በሙሉ ሼር አድርጉላቸው። እንግሊዝኛ ያስፈልጋችሁ አባችሁ የምታስቧቸው ሰዎች በሙሉ ሼር አድርጉላቸው። ተጋግዘን የእንግሊዝኛ ችግርን ከሀገራችንን እናጥፋ። ኦኬ ባንዴ አይታችሁ ባንዴ ይችላል ብላችሁ እንደታስቡ ተመላለሱ። ብቅ እያላችሁ በደንብ እዩት። ቪዲዮውን 3 4 5 6 እዩት። ከዛ በኋላ ዝግጁ ስትሆኑ እኛ ጋኑ የሆነ ተረዳችኋለን። በሚቀጥለው ቪዲዮ እስክንገናኝ ድረስ የዛሬዋን ቪዲዮ እዚህ ጋር አቆምላችኋለሁ ማለት ነው። እንደምታዩት ተስፋ ሰጥቼ ትንሽ ነገር አሳይቼ እስኬት እንዴት ወደ ንግግር ደረጃ እንደሚደርስ አሳይቻችኋለሁ። በሚቀጥለው እስክንገናኝ ድረስ እግዚአብሔር በሰላም ይጠብቃችሁ፣ በሰላም ያገናኘን። This is Abby from what? From Maraki English. Part 5 ከአንድ ከሁለት ከሶስት ቀን በኋላ ይመጣላችኋል። ባይ ባይ።